የምትለው አለ? አንድ እናንተ የተረዳችሁበት አግባብ አለ፣ እኛ የምንረዳበት አግባብ አለ። የተባለው ደጋግመህ ቁጥር እየጻፍኩ ስለነበረ በደንብ ተረድተዋል ብዬ አስባለሁ። እኔን ቻሌንጅ እንድታደርገኝ አሁን ኦፕን ኦፖርቹኒቲ እየሰጠው ነው፣ ለአንተ አድቫንቴጅ እየሰጠውህ ነው። እኔ አንተን አታከም አድርገህ አንተ እኔን እስኪ አድርገኝ። ሐዲሱ ላይ አንዲት የቀጠፍንበት አለ ወይ? እሱን እኮ ነው የምልህ። አሁን እዛ ጋ ነቢያችን ሰለላሁ ዐለይሂ ወሰለም በጽኑ በመታመማቸው ያንን ለመጻፍ እንደተቸገሩ ስለገባው ነው። እዛ ቦታ ላይ ማስረጃ እዛው ላይ አነበብከው እኮ። ና ከፍ በል። ሰምታችሁታል። ለመጻፍ ስለተቸገሩ ነው እንደዛ ያለው ዑመር ብሎናል። እንኳን ለመጻፍ ሊቸገሩ አምጣ ልጻፍልህ እያለው አልሰጡትም። ወረቀት ገና አልተሰጠው። እሳቸውማ ብለዋል። እሳቸው ብለዋል። ማስረጃ አነበብከው እኮ እዛው ጋር አንበበው። ሐዲሱን አታነበውም እንዴ? ኖ አንደኛ ደረጃ ለመጻፍ ተቸግረዋል ነብያችን ነው ያለው ዑመር፣ ወይንስ ያላ መጽሐፍ ቁርአን በቂያችን ነው ያለው? እሱ እኮ ስለተረዳቸው ነው። በቃል መናገር የለበትም ያለውን ብቻ ነገር ስለተረዳ ዑመር ያለው ሙሐመድ መጽሐፍ አቅቶታል ነው ያለው፣ ወይንስ ያላ መጽሐፍ ቁርአን በቂያችን ነው ያለው? እሱ ያለው ቁርአን አለን ነው። ገብቷል። ተጨማሪ ነው አይደል? ሐዲሱን የሚጽፉት እኮ እሳቸው ተጨማሪ ሐዲስ አያስፈልግም ማለት ነው። እናመሰግናለን። እሱንም እንደዛ አያስፈልግም አይደለም። እዚህ ጋር አሁን እኮ ያረዳድ ጉዳይ ነው። አዳምጡ። ስለዚህ በደንብ አስተውሉ። እናንተ ያልተረዳችሁት ስላለ ነው። ገብቷል። ፕሊስ አምጡ፣ ወደፊት እንዳትለያዩ ልጻፍላችሁ ሲል ብለዋል። ዑመር ያለው ምንድን ያለው? ያላ መጽሐፍ አለን በቂያችን ነው ያለው። እሱ ስለተረዳቸው ህመማቸው ስለገባው ህመሙ ስለሆነ ማስረጃ በዛ ሰዓት እንዳይቸገር እሱ ነው የተረዳው። ዑመር ሙሐመድ መጽሐፍ እንደማይችል ተረድቼ ነው። እንደዛ ከሆነ እንዳንተ አባባል ከሆነ ጸሎት ያደረገበት ሙሐመድ ኢብን አባስን በደንብ ፐርፌክት ነው የተባለው ኢብን አባስ የዑመርን ያህል የመረዳት እንትን የለውም። የአይምሮ ዘገምተኛ ነው ኢብን አባስ። ቁርአንን በዋነኝነት ይፈስራልም የተባለው ኢብን አባስ የሙሐመድ እንደ ዑመር መረዳት ስለማይችል ነው። ወይኔ ነቢያችን ጽፎልን በሆነ ኖሮ። ፕላስ ደግሞ በመካከላቸው ጠብና ጥላቻ ጭቅጭቅ ሲፈጠር ጭምር ሙሐመድ ተበሳይቶ ሂዱልኝ ብሎ እስኪጮህባቸው ድረስ መጽሐፍ ስላልቻለ ነው በመካከላቸው ጠብና ጥላቻ የተፈጠረው። ጭቅጭቅ የተፈጠረው። በደንብ አስተውል። እነኚህ ይጻፍ የሚሉት አካል የዑመርን ያህል መረዳት ስላልቻሉ ሰዎች ናቸው። አንደርስታንዲንጋቸው እኮ ይለያያል እኮ። አሁን መረጃ የምታመጣልን እንዴት ነው? ህመማቸውን ያልተረዳ አለ። ገብቶሃል አይደለ? ጎበዝ። አሁን መረጃ የምታመጣልን እነ ኢብን አባስ የሙሐመድ አጎት ልጆች ሙሐመድ መታመሙ መቸገሩን እንኳን መረዳት ስላልቻሉ ነው ወይኔ ጽፎልን በሆነ ኖሮ እያሉ ሲያዝኑ የነበረው። መረጃውን አንጣልኝ። ስላልተረዳን ነው ያሉበትን ወይም ደግሞ ማለት አይጠበቅባቸውም እኮ ማለት ጭቅጭቅ እኮ ያለ ነው እንዴ? እና አንተ እኮ ኢየሱስን የካዱ የሉም እንዴ? ቴንኪው። ሙሐመድን የካዱት ውስጥ አንዱ ዑመር ነው ወይ ኢብን አባስ ነው? እዚህ ጋር መካድ ሳይሆን መተዛዘን ነው። መተዛዘን ነው። በጽኑ መታመማቸውን የተረዳ ስለሆነ ነው። ሰዎች ናቸው። ጭቅጭቅ ይኖራል፣ የካዱ አሉ። ኢየሱስን ጭቅጭቅ ይኖራል። በዚሁ አናሎጂ እንሂድና ሙሐመድን የካዱት አሉ ማለት ነው። ሲያዛቸው አልታዘዝም ያሉ እነ ኢብን አባስ ይሰጠው ሲሉ ያኛው ጀማ ደግሞ አይሰጥም ብለው ማለታቸው። ስለዚህ የካዱ አሉ፣ ትእዛዙን አልተቀበሉ አሉ። እናመሰግናለን። ቴንኪው። ሌሎች የምትጨምሩለት ካለ ሄዱ። እፎይ አንድ ነገር ልጨምርለት። በጣም ይቅርታ። ይሄ ልጅ የእሱን አረዳድ ከየት አግኝቶ ነው እንደዚህ ብሎ የተናገረው? የሐዲሱ አረዳድ እዛው ላይ ተቀምጧል። የአላህ መጽሐፍ ስላለን ብሎ ተናግሯል። ማነው? ዑመር። አንተ ከየት ነው ያመጣው ይሄን አረዳድ? ማን ነገር? ስለታመሙ ነው ብሎ ማን ነገር? ስለማይችሉ ነው ብሎ ማን ነገር? እስቲ
ቦንሳ ማይክን አንሳ። ነገራችን ላይ ዘግቶታል። ተጣልተዋል፣ ተጨቃጭቀዋል አለ ጨርሶታል ኮንትኑ። ስለዚህ ከኢብን አባስ ወይም ከዑመር ከሁለት አንዱ ልክ ናቸው ማለት ነው። አንዴ ዩቱባችንን አሳይ ክርስቲያን፣ ዩቱባችንን አንዴ ዩቱብ ላይ ያላችሁ ሰዎች እንዴት ናችሁ? ዩቱብ እንዴት ነበር? እየተላለፈ ነው? ዩቱብ ላይ ያሉ ሰዎች አሉ አሉ፣ እየተላለፈ ነው ያለው። እያዩ ነው ተኝተዋል? እያዩ ነው፣ ግን ትንሽ ሰዓቱ ስለሄደ ይሁን ነው ትንሽ ቀዝቀዝ ብለዋል እንጂ አለ። እንዴት ናችሁ ዩቲዩብ ላይ ያላችሁ? ሰላም በሉን እስኪ 600 ሰዎች 599 ሰዎች ሰላም ብለናል። ዛሬ ምንድነው ቀዝቀዝ ብለዋል? ዩቲዩብ ላይ ማን አግብቶ ነው? ሰላም በሏቸው። ሰላም ብለናችኋል። የቲክቶክ እና የዩቲዩቦችን ሰላም እናባብላቸው። ዩቲዩብ ላይ ያላችሁ ሰላም ብለናል። ልብ ቅርጽ ነው እዛ ሰላም ታወራለ። ምርጥ ናቸው እዛ ያሉ። አንደኛ እንዴ ኃይለኛ ቤተሰብ ነው ያለው። በነገራችን ላይ እዛ ኮሜንቶችን አንዳንዴ ሄጄ ቼክ አደርጋለሁ እና በቃ እንትን አልመጣችም ከሌ አልመጣም ይባባላሉ እና ኃይለኛ ፋሚሊ ተመስርቷል ዩቲዩብ ላይ እና እኛም ወደዛው እንሂድ እንደ ያለ ቲክቶክ ምናምን አለው ሰምቻለሁ። ንቁ ምናምን አለው ሰምቻለሁ። ፓራፍሬዝ አድርጉት ይብቃ። እንደዛሬ ኮንክሉዥን ስሩበት። ያ ቀጥሉ። ነቢኒ ቃል እናጓ ቦስ የአህመዲን ጀበልን ቪዲዮ አስታወስከው? ቁርአን ብቻ ይበቃናል ሲል ዑመር መሐመድ ከሞተ በኋላ መሐመድን ራሱ እንዴት መቅበር እንዳለባቸው ግራም የገባቸው። ምክንያቱም ቁርአን ብቻ ነው እጃቸው ላይ ያለው አይደለ? ከዛ በኋላ ነው ሐዲስን ፍለጋ የሄዱት አይደለ? ስለዚህ ቁርአን ብቻ ይበቃናል ብሎ ሐዲስ አያስፈልገንም ብሎ እንዳይጽፍ ከልክሎት፣ ኢማጂን ከለከለው እንዳይጽፍለት ከዚህ በኋላ ማትቸገሩበትን እያለ እንደ ሞተ ግን ወዲያውኑ ደግሞ ተቸገሩ። በምንም ልትሉት የምችሉት ነገር አይደለም። በዛ ላይ ደግሞ እኔ የምናገረውን ነገር አትጻፉ ብሎ ምክንያቱም ሐዲስና ቁርአን እንዳይቀላቀል ነው ብለው በአማርኛው ላይም የጻፉታል ያለውና ጥንቃቄ አድርጎ መሐመድ እንደዛ አዞ እንዳትቸገሩ እያለ ከልክሎት ለምንድን ነው እንትን ያደረገው? መሐመድን ካልታዘዘ ደግሞ እሱ የጀሃነም ነው። ይሄ ኦብቪየስ ነው፣ በቃ ግልጽ ነው። አላህንም አልታዘዘም ማለት ነው። እና ሙስሊሞች ይህንን ጥያቄ በደንብ ብታጤኑበት ደስ ይለኛል። እኔ ከእስልምና ለመውጣት ከበቂ በላይ ምክንያት ነው ብዬ አስባለሁ። እያጤኑበት ነው። ሰላም ብያለው ሰዎች ሁላችሁንም፣ ሰላም ለእናንተ። የሆነ ቪዲዮ ላሳያችሁ እርሱ ጋር የሚገናኝ ፎይ ይቻላል። የዩቱብ ከሆነ ሜይ ቢ ዲዛይን ይችላል። ስትራይክ አይ ዶንት ኖ የምን ቪዲዮ ነው? ጀስት ዛሬ ሲያወሩት የነበሩ ነው። እዚህ ታይትል ጋር የሚገናኝ ዩቲዩብ አይደለም። የዩቲዩብ ማስትሪሽን ምናምን ከባድ ነው። ከቁርአን ጋር ምንድነው ከሐዲስ ጋር በተገናኘ ሰሟን ምንድነው ቁርአኒስት ናቸው፣ አንዳንዶች ደግሞ ሐዲስን እንቀበላለን ይላሉና ጠብ አጋጥማቸው ልዩነት ተፈጠረ ማለት ነው። ይሄ ልዩነት በፊት ሳይሆን በፊትም ብቻ ሳይሆን አሁንም ያለ ነውና እቺን እናዳምጣት አንዴ። አሁን አጥልቻለሁ ብዬ አስባለሁ። ምንድነው ወንድሜ ታደላ ቁርአንን ሙሉ በሙሉ ይቀበላል። ሐዲስን ግን ከተፈጠረው ሕግ ጋር ከተጋጨበት ከተፈጠረው ሕግ የሚጋጭ ከሆነ ሐዲስን እንደማይቀበል አረጋግጦልኛል። አሁን እዚህ ላይ ተሳስቻለሁ? ምንም አልተሳሳትም። እንግዲያውስ ፋይናል ሪዛልቱ ልንገርህ። እንደዚህ አይነት እምነት ቀጥታ ከእስልምና ያስወጣል። አላውቅም ቁርአን ላይ እንደዛ የሚል ነገር የለም። ከእስልምና ያስወጣል። ተድላ ቁርአኒስት ሆነ ይመሸው። ታድላ አለ ቻሌንጅ ማድረግ ጀመረ። ታድላ እያለ ነው የሚጠራው ኡስታዙና ቁርአንን እቀበላለሁ ሐዲስን ግን አልቀበልም አይነት ነገር ሲናገር መብላላት ጀመሩ ዋሃብዮች። ቁርአንና ሐዲስ የሚቀበሉ ዋሃብዮች መብላላት ጀመሩ፣ ተጣሉ። በጣም ትልቅ ጠብ ነው። ቪዲዮን ቆይ ልክልህና ሞር ትሰራበታለህ። ከዛ ጠብ መጣና የቁርአኒስት ጀማው ይሰበሰባል። ቆይ ብራይትነስ ልጨምረው።
ተርላ ጀማው ወደ ጀማው ሰብሰብ ይላል። የቁራኒስት ይሄኛው ቁራኒስት ታውቀዋለህ ብዬ አስባለሁ። ማን ነበር የሚባለው? አብዱል ጀሊላ የቁራኒስት ጀማ ይሰበሰባል። ትናንት ወዲያ ቪዲዮ ሰርቼበታለሁ። እንደው ከፎይ ቀድመን አንተን ነው ምንሰካልህ ብሎታል አንድ በውስጥ እና ፖስት ታይቼው አንተ ጠማማ ከፎይ ቀድመን አንተን ነው ስናገኝ ምንሰካልህ ከሱ ተሻለ ምናምን ብሎ እና ቤቱታ እያቀረቡ ነው። ቁራኒስት ጀማው ሰብሰብ አለና ከዛ ወጣው። አሁን ነው ባይዚ አሁን ላይቭ ላይ ያለ ነው ይሄ ውይይት ማለት ነው። እነሱ ነው ላሰማችሁ። በግድ አስገቡንና መነጋገር ጀመር። እንግዲህ አሁን ፖስት አደርገዋለሁ። ይሄ ጃ የሚባለው ልጅ አንደኛ ልጅ ነው፣ ይሄውትም ኤክስፒሪየንስ የለውም። እስልምናንም ወክሎ የሆነ ነገር ለመናገር በግሉ የሚያምነውና የሚረዳውን ሳይሆን በቡድን የሰማውን ትናንት ካጠገቡ አንድ ሰው ቁጭ አድርጎ ለ20 ምናምን ደቂቃ እኔ ወንድ ልጅ ነኝ፣ ወንድ አድርጎ ነው አላህ የፈጠረኝ፣ ወንድን ቂጡን እንዲህ ያደርጋለሁ ብሎ የሚናገርን ሰው ጀዛኩ ቁራኒስቶች የቁራኒስት ጀማ ምን አለ ግብረ ሰዶሞች ጋር ሆነው እያጠቁን ነው፣ አታክ እያደረጉን ነው። እኛ የተናገርነውን ጓረ ቴንኪው ደገምት አደርገናል። ትንሽ በደንብ አስተውሉ። ከዚህ በፊት ነግረናችሁ ነበር። የዋብያ ኡስታዞች ቲክቶክ ላይ የሚሰሩት ከግብረ ሰዶሞች ጋር ነው። ደጋግመን ነግረናችሁ ነበር። አሁን ለመፍረሳቸው ምክንያት አንዱ እሱ ነው። ባይዘ ያኔ አስቀድመን ስንነግራችሁ የነበረው ገና መዓት መከራ ዞባቸው ይመጣል። አሁን ኢቨን የግብረ ሰዶሚያን ደጋፊዎቹ ጀማ እነኞቹን ቁርአኑ ያለውን እንላለን፣ አዲሱ ያለውን እንላለን የሚሉና አቡ አብደላ አሉ አይደለ? እነሱን በማን ነው እያሰደቧቸው ያሉት? በግብረ ሰዶሚያኖቹ ናቸው እያሰደቧቸው ያሉት። ኡስታዞቹ ከእነኛ ጋር ተመሻይተው ኤቴስት ነን ካሉ ግብረ ሰዶም ነን ካሉ ከእነሱ ጋር ተስማምተው ነው እነኚዎቹን ጀማ እያሰደቡ ያሉት። ይሄ ሄዶ መጨረሻ ላይ እርስ በርስ እንዲህ ያገዳድላችኋል። ለምን መሰላችሁ? የምላችሁ እነ አሊ ሱናን አናሳይ 4066 ላይ ወይም 65ም እንደዚህ ስታያቸው እንዳለ 70 ላይም 47 እነኚህ ሃይማኖቱን የቀየረና እንደገና ደግሞ ኤቴስት የሆነን ቀጥታ እሳት ነው የለቀቁባቸው። ከኤቴስት ጋር አብሮ መስራት በፍጹም አይቻልም እንደ እስልምና ሕግ። ኤቴስት እንዲኖርም ደግሞ አይፈቀድለትም። ሱራ 9:5 ከወረደ በኋላ ጣዖት አምላኪያኖቹ እንዲኖሩ አልተፈቀደም፣ አይቻልም። እንኳን አብሮ መስራት ማለት ነው። ክርስቲያንና አይሁዶች በጂዚያ ሊታለፉ ይችላሉ፣ በዛው በመከራ ውስጥ ሆነው እና ይሄንን ማያውቁ ወይም ተዊል እንትን እያደረጉ ቁርአኑን ክደው ነው ከኤቴስት እና ከግብረ ሰዶሚያን ጋር አብረው የሚሰሩት ኡስታዞቻቸው። ማርክ ማይ ወርድ፣ ይሄንን የሚቃወሙ ሌሎች ኡስታዞችም ሆነ ወይን አሁን ያሉትም ይመጣሉ። ከኤቴስት ጋር አብሮ መስራት ከግብረ ሰዶሚያን ጋር አብሮ መስራት ይቻላል ወይ? ኤቴስቶችንና ግብረ ሰዶሚያችን ገንዘብ ከፍሎ ኡስታዝን ማሰደብ ይቻላል ወይ? አይቻልም ብለው የሚመጡ ይኖራሉ። አሁን የተድላም አንድ ሁለት የሞካክረውታል። እሱኑ ነገር መሰለኝ። ቀጥል። ሶሪ ረጅም ሰዓት አደረኩኝ። ድጋሚ ላሰማችሁ፣ በደንብ አስተውላችሁ ስሙት። ለምን ቁርአኒስት ወንክ ብለው ሲተቹት ነበርና ከዛ እዚህ ቤት መጡ ነው ደግሞ ያለፈውን ኮንቨርሴሽን የሚደግሙ ማለት ነው። እና አዳምጦት በደንብ። አንደኛ ልጅ ነው፣ ይሄውትም ኤክስፒሪየንስ የለውም። እስልምናንም ወክሎ የሆነ ነገር ለመናገር በግሉ የሚያምነውና የሚረዳውን ሳይሆን በቡድን የሰማውን ትናንት ካጠገቡ አንድ ሰው ቁጭ አድርጎ ለ20 ምናምን ደቂቃ እኔ ወንድ ልጅ ነኝ፣ ወንድ አድርጎ ነው አላህ የፈጠረኝ፣ ወንድን ቂጡን እንዲህ ያደርጋለሁ ብሎ የሚናገርን ሰው ጀዛኩም አላህ ኸይር እያለ እየሰማ እኔ ደግሞ ይሄ ነገር አልገባኝም፣ እኔ እንደዚህ አይነት አቋም ሳራምድ ነው የነበርኩት፣ ስለዚህ አታስጨንቁኝ፣ እኔ በቃ አልቀበልም ካልኩ አልቀበልም ነው እያል ምን ልጅ የሚሳደበውን ሰው ወንድ ልጅ እንዲህ ላድርግ እያለ የሚናገረውን ሰው አክሴፕት አድርጉ። እሺ ሀሳቡ አይቲን ገብቷቸዋል ብዬ አስባለሁ። ልዩነቱ በመሐመድ ጊዜ ብቻ ሳይሆን አሁንም እየተፈጣፈጡበት እያለፈ አይደለም። ዛሬ ነው ይሄ።
አሁን እፎይ ውይይት ገብቶ እያለ የነበረ ኮንቨርሴሽን ነው እና ይሄ ልዩነት ቁርአኒስት ነኝ አይ ሀዲስን መቀበል አለብን ግዴታ ነው፣ ሀዲስን ካልተቀበል ትከፍራለህ ምናምን የሚለው ጭቅጭቅ አሁንም ድረስ ያለ ነው ለማለት ነው። እግዚአብሔር ይስጥልኝ። ያ እነኚህ ሰዎች እያሳዘኑ ይመጡ እኮ በቃ ምንም እረፍት አጡ እኮ፣ ሰላማቸው ተበጠበጠ። በቃ የሆነ እንትንማ እኮ አሉ እኮ ለኦርቶዶክሶች መጫወቻ ያደረጉን ያለውን ዛሬ ቪዲዮ ሰርችበታለሁ። ሜይ ቢ ክርስቲያን አሳያቸው ሰብሰብ አድርጌ አስቀምጬላቸዋለሁ። 2018 ብጥብጣቸውን ለወደፊት ይጠቅማቸዋል በሚል ለኦርቶዶክሶች መጫወቻ ያደረጉን እስኪሉ ድረስ ማለት ነው። ጥባጥቤ እንዲህ ነው የተጫወትንባቸው 2018 እንዲህ ጥባጥቤ ማለት ነው። 2018 እንዲህ ጥባጥቤ የተጫወትንባቸው እስከ ዛሬ ድረስ ለሰሯት ፖለቲካ እያንዳንዷ ዋጋ ያስከፈል ናቸው። አሁን እኛ ስራችንን ጨርሰናል። ኦልሞስት ስራችንን ጨርሰን እነሱ እዛው የዋሸና ያልዋሸ እየተባባሉ በኩርኩም ይባባሉ። ክርስቲያን ቪዲዮን አሳያቸው፣ እዛ ውስጥ ገብታችሁ ይዩት። እጅግ ጸያፍ ኡስታዞቹ የሚሰዳደቡት አንደኛው ኡስታዝ አንደኛውን ኡስታዝ ትራንስጀንደር ተደርጓል ምናምን እየተባባሉ ይተማማሉ። እንዲህ ተደርጓል እንዲህ እያሉ እንትን የሚሉት ማለት ነው። እስልምናው ቀፈፈ የሚሉ አሉ ደግሞ እንደዛው በቃ በዚህ ምክንያት እንዲሆን የሚሉም አሉ። ቅድም ሰርቼበታለሁ ሰብሰብ አድርጌ 2018 ታሪክ ነች፣ ትቀመጥ ለወደፊቱ። አይ ቲንክ ኔትወርክ መሰለኝ ከፍ አይልም ክርስቲያን። ኦኬ አሁንም ዝጋው ቆይ። ኦኬ ቀጥለው እና 2018 ራሳቸው በራሳቸው በዋሹት እዛው እንደተባሉ አለቀ ማለት ነው። እንደተባሉ አለቀ። ውሸት እንድቹ እንደዋሹ ውሸቱ ውርደታቸውን እነሱኑ መልሶ ያዛቸው ማለት ነው። እና ዩቱብ ላይ ቀደም ሰርቼላችኋለሁ። ሾፍ አድርገዋት እና ይበቃ ነስ ምን ይመስላችኋል? ያ ቅድም የሰራው ቪዲዮ ይሄኛው ነው የመጨረሻ ላይ የሰራው